ውድ የቲክቫ ኢትዮጵያ ቤተሰቦቻችን አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የምሽት መረጃችን ጀምሯል። በቅድሚያ አበይት ጉዳዮች። በወላይታ ሶዶ ዩኒቨርሲቲ የአገልግሎት ጥራት መጓደል ተማሪዎችን ለምሬት መዳረጉ ተገለጸ። በደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ የሚደርሰው ጥቃት እልባት እንዲሰጠው መጠየቁን የውጭ ጉዳይ ሚኒስቴር ገለጸ። እነዚህን መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በወላይታ ሶዶ ዩኒቨርሲቲ የአገልግሎት ጥራት መጓደል ተማሪዎችን ለምሬት መዳረጉ ተገለጸ። በወላይታ ሶዶ ዩኒቨርሲቲ ዋና ግቢ የሚማሩ ተማሪዎች በተቋሙ ውስጥ ያለው የምግብ የጤናና የአጠቃላይ አስተዳደራዊ አገልግሎት ከጊዜ ወደ ጊዜ እየተበላሸ መምጣቱን በመጥቀስ ቅሬታቸውን አቀረቡ። ተማሪዎቹ ለትምህርት ሚኒስቴርና ለዩኒቨርሲቲ አመራሮች በሰጡት መረጃ ችግሩ ከመማር ማስተማር ሂደት ባለፈ ለተለያዩ ማህበራዊና ስነ ልቦናዊ ጫናዎች እየዳረጋቸው መሆኑን ገልጸዋል። ተማሪዎቹ ያቀረቧቸው ቅሬታዎች በዋናነት በካፌ አገልግሎት፣ በሰራተኞች ስነ ምግባርና መሰረታዊ ግብዓቶች እጥረት ላይ ያተኮሩ ናቸው። እንደ ተማሪዎቹ ገለጻ ምግብ በታወጀው ሰዓት ሳይደርስ አልቋል ተብሎ የመመለስ፣ የምግብ ጥራት መውረድና የተማሪዎችን ፍላጎት ያላገናዘበ የሜኑ ለውጥ በስፋት እየተስተዋለ ይገኛል። ከዚህም በተጨማሪ የካፌ ሰራተኞች ለተማሪዎች የሚሰጡት ክብር ዝቅተኛ መሆኑና ተማሪዎች የምግብ ሳህኖችን ራሳቸውን እንዲያጥቡ መገደዳቸው ለበሽታ ተጋላጭነታቸውን ከፍ እንዳደረገው ተናግረዋል። ከካፌ አገልግሎት ባለፈ በግቢ ውስጥ ያለው ክሊኒክ በቂ መድኃኒትና የአምቡላንስ አገልግሎት እንደማይሰጥ እንዲሁም የቀለምና የወረቀት እጥረት በመኖሩ ፈተናዎች በፕሮጀክተር እንዲሰጡ ወይም እንዲራዘሙ እየተደረገ መሆኑ ተገልጿል። ይህን የተማሪዎችን ቅሬታ የሚያጠናክሩ መረጃዎችን የሰጡት የተቋሙ ሰራተኞች በበኩላቸው ዩኒቨርሲቲው ቀድሞ ከነበረበት የአገልግሎት ጥራት እጅግ ማሽቆልቆሉን አረጋግጠዋል። የግብዓት እጥረት መኖሩ በተማሪዎች ምግብ አቅርቦት ላይ ችግር እየፈጠረ መሆኑን፣ የመብራትና የጄኔሬተር አገልግሎት መቆራረጥ ተማሪዎችን ለጨለማ እንደሚዳርግና አጠቃላይ ተማሪን የሚንከባከብ አሰራር ስርዓት መላላቱን ጠቁመዋል። ሰራተኞቹ ዩኒቨርሲቲው መፍትሄ ይፈልጋል ሲሉ አሳስበዋል። ተማሪዎቹ የሚቆረጥባቸው የኮስት ሼሪንግ ክፍያ ከሚቀርብላቸው አገልግሎት ጋር እንደማይመጣጠን በመግለጽ የሚመለከተው አካል አስቸኳይ መፍትሄ እንዲሰጣቸው ጠይቋል። ቲክቫ ኢትዮጵያ ከዩኒቨርሲቲው አመራሮች ምላሽ ለማግኘት ያደረገው ጥረት ለጊዜው ባይሳካም የተቋሙን ምላሽ በሚያገኝበት ወቅት ይፋ እንደሚያደርግ ያስታውቃል። በደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ የሚደርሰው ጥቃት እልባት እንዲሰጠው መጠየቁን የውጭ ጉዳይ ሚኒስቴር ገለጸ። በደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ የሚደርሰው ጥቃት እልባት እንዲሰጠውና ጥቃት አድራሾች ተጠያቂ እንዲደረጉ መጠየቁን የውጭ ጉዳይ ሚኒስቴር አሳወቀ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ በኢትዮጵያ ላይ ጥቃት እየደረሰ መሆኑን ገልጾ የሀገሪቱ መንግስት እርምጃ እንዲወስድ ባወጣው መግለጫ ጠይቀዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን በተለይ ባለፉት ሳምንታት የግድያ ጥቃት እየተፈጸመባቸው መሆኑን እየገለጹ ነው። ለአብነትም ከሰሞኑ ቃላቸውን ለቲክቫ ኢትዮጵያ የሰጡ ኢትዮጵያውያን ባለፉት 3 ሳምንታት 7 ኢትዮጵያውያን መገደላቸውን ገልጸው 4ቱ በተከታታይ 2 ቀናት የተገደሉ ናቸው ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ችግሩ መከሰቱን ገልጾ የደቡብ አፍሪካ መንግስት ለጉዳዩ እልባት እንደሚሰጥ እምነት አለን ብለዋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በደቡብ አፍሪካ ከዚህ ቀደምም ችግሮች የማገርሸት ባህሪ ያላቸው ከዚህ ቀደም አጋጥሟል ሲሉ አስታውቀዋል። በሚያሳዝን ሁኔታ ዜጎቻችን እንደ ሌሎች የውጭ ሀገር ዜጎች የዚሁ ችግር ሰለባ ይሆናሉ ነው ያሉት። ፕሪቶሪያ ውስጥ የኢትዮጵያ ኤምባሲ ያለ እጅግ በርካታ የኮሚኒቲ አባላት አደረጃጀቶች አሉ ያሉት ቃል አቀባዩ ችግሮች ሲያጋጥሙ ከአደጋ ራሳቸውን እንዲጠብቁ ጥሪ ይቀርባል ብለዋል። የሚያስፈልገውን ጥበቃና ከለላ እንዲያደርግ በመንግስት በኩል ጥያቄዎች መቅረባቸውን ገልጸው የደቡብ አፍሪካ መንግስትም ይህንን ችግር እልባት እንደሚሰጥና ጥፋተኞችን ተጠያቂ እንደሚያደርግ ሙሉ እምነት አለን ሲሉም ተናግረዋል። አምባሳደር ነቢያት አክለው እስከዛው ግን ዜጎች ከተለያዩ ጥቃቶች ራሳቸውን እንዲጠብቁ በኤምባሲ በኩል አስፈላጊው ጥረትና ትብብር እየተደረገ ነው ብለዋል።